እሺ ተማሪዎች አሁን ደግሞ የምናየው ስለ ኒውተንስ ላው ኦፍ ዩኒቨርሳል ግራቪቴሽን ነው ማለት ነው። ስለ ኒውተንስ ላውስ ኦፍ ዩኒቨርሳል ግራቪቴሽን ኢትስ አባውት ግራቪቲ ነው ማለት ነው። ኢትስ አባውት ግራቪቲ ሶ ግራቪቲ ማለት ምን ማለት ነው? ግራቪቲ ማለት ምን ማለት ነው? ግራቪቲ ኢት ኢዝ አ ፎርስ ኦፍ አትራክሽን ቢትዊን ኦብጀክትስ ነው። ፎርስ ኦፍ አትራክሽን ቢትዊን ኦብጀክትስ ምን ማስ ያላቸው ሁለት ወይም ከዛ በላይ የሆኑ ኦብጀክቶች ሊሆኑ ይችላሉ። በእነሱ መካከል ያለ ፎርስ ምን ይባላል? ግራቪቲ ይባላል ነው የሚለን። ፎር ኤግዛምፕል የሆነ አፕል ከዚህ ወደ መሬት ቢወድቅ መሬት እዚህ ጋር ማስ አለ፣ አፕሉ ማስ አለ። ሶ በእነዚህ መካከል የሆነ በሁለቱ ማሶች መካከል ምን አለ ማለት ነው? ፎርስ አለ። ፎርስ ኦፍ አትራክሽን አለ። ይህ ፎርስ ኦፍ አትራክሽን ግራቪቴሽናል ፎርስ ይባላል ወይም ግራቪቲ ይባላል ነው የሚለን። አክቹአሊ ዲስ ዩኒቨርሳል ግራቪቴሽን የሚያወራው የተለያዩ በሶላር ሲስተም ውስጥ በፀሐይ ዙሪያ ምን አሉ? ፕላኔቶች አሉ። እንዲሁም ደግሞ ከነሱ ፕላኔቶች በተጨማሪ የተለያዩ ጋላክሲዎች እና ስታርስ ይኖራሉ። ጋላክሲስ ኤንድ ስታርስ ይኖራሉ ማለት ነው። ሶ እነዚህ ጋላክሲስ ኤንድ ስታርስ እንዲሁም ደግሞ ፕላኔቶች እርስ በራሳቸው ኤክስፔሪየንስ የሚደራረጉት ፎርስ አለ። ያ ኤክስፔሪየንስ የሚደራረጉት ፎርስ ምን ይባላል ነው? ዩኒቨርሳል ግራቪቴሽናል ፎርስ ይባላል ማለት ነው። ሶ ሞር ማስ ሲኖር ሞር ግራቪቲ ይኖራል ነው የሚለን። ሞር ማስ ሲኖር ሞር ግራቪቲ ወይም ደግሞ ማሱ ከፍተኛ ሲሆን ወይም ብዙ ማስ ሲሆን ግራቪቲውም አብሮ ይጨምራል ነው የሚለን። ሶ ኒውተንስ ዩኒቨርሳል ላውስ ኦፍ ግራቪቴሽን ምን ይለናል? ዲስ ፎርስ ኦፍ ግራቪቲ which is equals to gm1m2 over r square ሌትስ ሴይ ሁለት ማስ ያላቸው ማስ1 እና ማስ2 የተባሉ ሁለት ማሶች አሉ። እነዚህ ማስ1 እና ማስ2 ያላቸው አይዘር ፕላኔትስ ሊሆኑ ይችላሉ ወይም ሌላ ነገሮች ሊሆኑ ይችላሉ። በመካከላቸው የሆነ r የተባለ ዲስታንስ ያለ እርስ በራሳቸው ምን ፎርስ ኤክስፔሪየንስ ይደራረጋሉ። ማስ1 ማስ2ን let's say 1 2 ፎርስ አፕላይ ያደርግባታል። ማስ2 ደግሞ ማስ1ን F1 የተባለ ፎርስ አፕላይ ያደርግበታል። ይህ ፎርስ ምን ይባላል ነው? ይህ ፎርስ ምን ይባላል? ፎርስ ኦፍ ግራቪቲ ይባላል። ሶ G is the universal gravitational constant ናች። ለምንድን ነው this force of gravity directly proportional to ምን ከሁለቱ ማሶች ብዜት ጋር እና ኢንቨርስሊ ፕሮፖርሽናል ቱ the square of the separation distance ነው። the square of the separation distance. So this gravitational constant Fg which is equals to G universal gravitational constant ይባላል። m1 m2 over r square አድርገን ልንገልጸው እንችላለን። ይህ G which is equals to 6.67 times 10 the power of ምን -11 ኒውተን ሜትር ስኩዌር ፐር ኪሎግራም ስኩዌር የሆነ ቫልዩ ያለው ነው ማለት ነው። ሶ አርዝ ፑልስ ዘሙን ኢንቱ ኦርቢት። አርዝ ማንን ፑል ታደርጋለች? ትስባታለች። ጨረቃን ሙንን ትስባታለች። ዜን የአርዝ የራሷን የቻለ ማስ ኦፍ አርዝ አለ፣ የሙን ደግሞ ማስ ኦፍ ሙን አለ ማለት ነው። ማስ ኦፍ ሙን በእርዝና በጨረቃ መካከል ደግሞ አር የተባለ ዲስታንስ አለ። ሶ አርዝ ማን ላይ አርዝ ሙን ላይ ወይም ደግሞ ሙን እርዝ ላይ ኤክስፔሪየንስ የምታደርገውን ፎርስ ካልኩሌት ለማድረግ ይህን ፎርሙላ መጠቀም ይችላለሁ። እርዝ ማስ ላይ እርዝ ሙን ላይ ወይም ደግሞ ሙን እርዝ ላይ ኤክስፔሪየንስ የሚያደርጉት ፎርስ ኦንሊ ዳይሬክሽን ዲፈረንስ ነው ያለው እንጂ ምንድነው ኢኳል ነው ማለት ነው። ሶ ሙን F12 የተባለ ፎርስ አፕላይ ብታደርግ እርዝ F21 የተባለ ፎርስ the same ማግኒቲዩድ ያለው ፎርስ ኤክስፔሪየንስ ይደራረጋሉ እንጂ ምን ዳይሬክሽኑ ይለያያል እንጂ የሚደራረጉት ወይ መጠኑ ምን ነው ማለት ነው ኢኳል ነው ማለት ነው። ባጭሩ በሁለት ማስ ያላቸው ነገሮች ኤክስፔሪየንስ እርስ በራሳቸው የሚደራረጉት ፎርስ ምን ይባላል? ግራቪቴሽናል ፎርስ ይባላል ማለት ነው። ኦኬ the other one is Kepler's laws of planetary motion ነው። Kepler's laws of ፕላኔታሪ ሞሽን። ስለ ፕላኔታሪ ሞሽን ወይም ደግሞ ፕላኔቶች ምን በፀሐይ ዙሪያ ሙቭ ሲያደርጉ የተለያየ ምን አላቸው? ራሱን የቻለ ካራክተር አላቸው። ካራክተር ወይም ደግሞ ኤክስፔሪየንስ የሚያደርጉት ነገር አለ። ሶ ስለዚህ የሚያወራው ኪፕለርስ ሎ ይባላል ማለት ነው። 3 ሎዎች አሉት ወይም 3 ሩሎች አሉት። የመጀመሪያው ፕላኔቶች በፀሐይ ዙሪያ ሲዞሩ ምንድነው ሰርኩላር ፓዝ ይከተላሉ እንጂ ኤግዛክትሊ ምንድነው ሰርክል አይደለም። የሚከተሉ ፓዝ ወይም ኢሊፕቲካል ነው። ኢሊፕስ ማለት ነው። ኢሊፕስ እንደምታውቁት ሁለት ምን አሏት? ፎሲዎች አሏት። ሌትስ ሴይ እዚህ ጋር
የሆነ ሴንተር አለ። ሁለት ፎሲሎች F1 እና F2 አሉ። F1 እና F2 ሶ ፀሐይ አይዘር ኦፍ እዚህ ጋር ትሆናለች ወይም እዚህ ጋር ትሆናለች ነው የሚለን። ይህ ፈርስት ሎው ነው ማለት ነው። ፈርስት ሎው ኦፍ ኬፕለርስ ሞሽን ፕላኔትስ ሙቭ ኢን ኢሊፕቲካል ኦርቢት። ኢን ኢሊፕቲካል ኦርቢት በኢሊፕቲካል ኦርቢት ነው ምንን ሰንን ሮቴት የሚያደርጓት ፕላኔቶች ነው የሚለን። ይሄኔ ምን ሰን አይዘር እዚህ ጋር ልትሆን ትችላለች አንዱ ፎሲ ላይ ወይም እዚህ ጋር ልትሆን ትችላለች። this is first laws of Kepler's law ማለት ነው። the second law of Kepler's law planets move faster when closer to the sun. closer to the sun look አሁን ወደ ሰን እየተጠጉ ሲሄዱ ፕላኔቶች ፋስተር ይሆናሉ ማለት ምን ማለት ነው? let's say ሰን ይች ነች then planet ልክ በዚህ ወይ ምን ያደረጉ ነው? በዚህ ኦርቢት ሮቴት እያደረጉ ነው። ሶ እዚህ አካባቢ ያለች ምናልባት ከዚህ ተነስታ እዚህ ለመድረስ T1 የተባለ ታይም ቢወስድባትና እዚህ ጋር ግን ለሰን የተጠጋች ስትሄድ ምናልባት በዚህ T1 በተባለው ታይም ይሄን ያህል ኤሪያ ልትጓዝ ትችላለች ማለት ነው። ይሄ ኤሪያዋን ነው፣ ይሄ ኤሪያ 2 ነው ማለት ነው። ሶ እዚህ ጋርም T1 ነው፣ እዚህ ጋርም T1 ነው የወሰደበት ሰዓት። ግን እዚህ ጋር ምን የምትመለከቱት ይሄን ያህል ፋስተር ሄደ፣ ፋስት ሆነ፣ ብዙ በፍጥነት ሄደ ማለት ነው። ግን ይሄኛው ኤሪያዋንና ኤሪያቱ ምንድነው ነው የሚለን? ኤሪያዋንና ኤሪያቱ ኢኳል ነው። ዊዝን the same time ከቨርድ የሚደረገው ኤሪያ ኢኳል ነው ይለናል። ይህ ሰከንድ ሎው ኦፍ ኬፕለርስ ሎው ነው ማለት ነው። the third law is ምንና ምን the square of period አንዴ ምንን ፀሐይን ሮቴት ለማድረግ የሚወስድባቸው ታይም ፔሪድ ይባላል። ዜን ይህ ፔሪድ ከማን ጋር ኦርቢታል ፔሪድ ኢንክሪዝስ ዊዝ ዲስታንስ ከዲስታንሱ ጋር ምንድነው አብሮ ኢንክሪዝ ይሆናል ነው። ከማን ከፀሐይ አንፃር ካለው ዲስታንስ ጋር አብሮ ኢንክሪዝ ይሆናል። this period square which is equal to directly proportional to ምን ይህ ዲስታንስ ኪዩብ ማለት ነው። ዲስታንስ ኪዩብ ዜን ፕሮፖርሽናል ኮንስታንት k የተባለ ፕሮፖርሽናሊቲ ኮንስታንት አለ which is equal to k a cube ነው ማለት ነው። so this k which is equal to ምን period square over distance cube አድርገን ማግኘት እንችላለን ማለት ነው። ባጭሩ ኬፕለርስ ሎው እነዚህ ፕላኔቶች በፀሐይ ዙሪያ ሲዞሩ ስለሚኖራቸው ካራክተሪስቲክስ የሚያጠና ነው። 3 ሎዎች አሉት። እነዚህ ሎዎቹ ይህንን ይመስላሉ ማለት ነው። ዩኒቨርሳል ግራቪቴሽን ግን ሁለት ማስ ያላቸው ፕላኔቶች ሊሆኑ ይችላሉ ወይም ሌላ ኦብጀክቶች እርስ በራሳቸው ኤክስፔሪየንስ ስለሚደራረጉት ፎርስ ነው የሚያወራው ማለት ነው። እስኪ ይሄንን ኤግዛምፕል እንስራው። 18 ኪሎግራም ማስ ኤንድ 100 ኪሎግራም ማስ አር 1 ሜትር አፓርት። ሉክ እዚህ ጋር 10 ኪሎ ግራም ምን አለኝ ማስ አለኝ። እዚህ ጋር ደግሞ 100 ኪሎ ግራም ምን አለኝ ማስ አለኝ። በመካከላቸው ያለው ዲፈረንስ 1 ሜትር ነው። then what is the force of attraction between them? በመካከላቸው ያለው force of attraction, this is force of gravity which is equals to universal gravitational constant mass 1 mass 2 over r square አድርገን ካልኩሌት ማድረግ እንችላለን ማለት ነው። so this gravitational constant ስንት ነው የተባለው? 6.67 ሲባዛ 10 the power of minus 11 ኒውተን ሜትር ስኩዌር per kilogram square. then mass 1 ስንት ነው? ታይምስ ማስ 1 10 ኪሎ ግራም ታይምስ ማስ 2 100 ኪሎ ግራም ሲካፈል ለማን the separation distance ስኩዌራቸው 1 ሜትር ስኩዌር ማለት ነው። 1 ሜትር ስኩዌር ማለት ነው። ሶ እዚህ ጋር 1 ሜትር it is 1 ስለሆነ መተው እንችላለን። እዚህ ጋር 6.67 ታይምስ 10 the power of minus 11 ታይምስ what ይሄ 10 the power of ስንት ይሆናል? 3/1 ማለት ነው። ሶ እዚህ ጋር ይሄ ፖዚቲቭ 3 ከዚህኛው 3 ሲቀንስ ስንት ሆነ ማለት ነው? this force of gravity which is equal to 6.67 times 10 the power of ስንት minus 8 ኒውተን ይሆናል ብለን መመለስ እንችላለን ማለት ነው። ሶ በlaw of universal gravity ኒውተንስ law of universal gravitation ፎርሙላ ተመስርተን ይሄንን ካልኩሌሽን መስራት እንችላለን። በጣም ቀላል ነው። አስፈላጊ ከሆነ ይህ ማስ 1 ማስ 2 ላይ ኤክስፔሪየንስ ያደረገው ፎርስ ብትባሉ 6.67 in this direction እንዲሁም ደግሞ ይህ ማስ 2 እዚህ ማስ 1 ላይ ኤክስፔሪየንስ ያደረገው ብትባሉ 6.67 times 10 the power of minus 8 ወደ ዌስት ዳይሬክሽን ወደ ኢስት ዳይሬክሽን ያላችሁ ምን ማለት ትችላላችሁ ነው መመለስ ትችላላችሁ ማለት ነው። ሶ ቻፕተር 2 ይሄን ይመስል ነበር። ሳማራይዝ እናድርገውና አፍተር ኢንዶፊኒት ኩዌስችኑን ከሰራችሁ በኋላ ቻፕተር 3 ላይ እንገናኛለን ማለት ነው። ሶ ስለ
ቱ ዳይሜንሽናል ሞሽን ነው ቻፕተር 2 ላይ የተማርነው። ቱ ዳይሜንሽናል ሞሽን ማለት በሆነ ፕሌን ኤክስ ኤንድ ዋይ ፕሌን ላይ ሙቭ የሚያደርግ ሞሽን እንቅስቃሴ ቱ ዳይሜንሽናል ሞሽን ይባላል ያል። ከቱ ዳይሜንሽናል ሞሽን ኤግዛምፕሎች መካከል አንዱ ፕሮጀክታይል ሞሽን እንደሆነ፣ ፕሮጀክታይል ሞሽን ፎሎ የሚያደርገው ፓራቦሊክ ፓዝ ወይም ትራጀክተሪ እንደሆነ፣ ሌላኛው ኤግዛምፕል ደግሞ ሮቴሽናል ወይም ታይፕ ሮቴሽናል ሞሽን እንደሆነ፣ ሮቴሽናል ሞሽን ጀስት በሆነ ፊክስድ አክሲስ ሮቴት የሚያደርግ ሞሽን ሮቴሽናል ሞሽን እንደሚባል፣ ኢንቮልቭስ አንጉላር ቬሎሲቲ ኤንድ አንጉላር አክሰለሬሽን እንዲሁም አንጉላር ዲስፕሌስመንት። እንዴት ትራንስሌሽናል ሞሽን እና ሮቴሽናል ሞሽን ሪሌት እያደረግን እንደነበረ ጀስት ለምሳሌ ትራንስሌሽን ሞሽን ላይ ዚስ ዲስፕሌስመንት እና አንጉላር ሞሽን ላይ ወይም ደግሞ ሮቴሽናል ሞሽን ላይ ዚስ ቴታ አንጉላር ዲስፕሌስመንት እንዴት ሪሌት እንደሚሆኑ ዚስ ቴታ እኩል ይሆናል ኤስ ኦቨር አር ብለን ዚስ አር ኢዝ ራዲየስ ወይም ዲስታንስ ዜን ኤስን ቴታ አር ብለን መግለጽ እንደምንችል፣ እንዲሁም ደግሞ ዚስ ፎር ኤግዛምፕል ቪ ታንጀንሻል ቬሎሲቲ እኩል ይሆናል ምንድነው ኤስ ኦቨር ቲ ከሆነ ሉክ ኤስን አሁን ኦሜጋ ቢሆን በኤስ ቦታ ማን ይሆናል? ቴታ አር ይሆናል አይደለ? ቴታ አር ይሆናል። ዚስ ቪ እኩል ይሆናል ቴታ አር ኦቨር ቲ ይሆናል ማለት ነው። ቴታ አር ኦቨር ቲ ዜን ዚስ ቴታ ኦቨር ቲ ደግሞ ምንድነው? ኦሜጋ ነው። ቪ እኩል ይሆናል ኦሜጋ አር ወይም ኦሜጋ ቪ ኦቨር አር እንደሚሆን፣ እንዲሁም አክሰለሬሽን ታንጀንሻል አክሰለሬሽን እኩል ይሆናል ቪ ኦቨር ቲ አይደለ? ዜን ቪ ምን ማለት ነው? አክሰለሬሽን እኩል ይሆናል ኦሜጋ ኦቨር ምን ኦሜጋ ታይምስ አር ኦቨር ቲ፣ ምክንያቱም ቪ እኩል ይሆናል ኦሜጋ አር ስለሆነ አይደለ? ዜን ኦሜጋ ኦቨር ቲ ምንድነው? አንጉላር አክሰለሬሽን ዚስ ታንጀንሻል አክሰለሬሽን እኩል ይሆናል አንጉላር አክሰለሬሽን ታይምስ ራዲየስ እንደሆነ አይተናል ማለት ነው። ትራንስሌሽናል ሞሽን ላይ ያሉት ፎርሙላዎች ኬኔማቲክ ኢኩዌሽኖች ከገቡን ወደ ሮቴሽናል ሞሽን ስንመጣም የሚቀየር ነገር እንደሌለው አይተናል። ቶርክ ምንድነው? ኢት ኮዝስ ሮቴሽናል ሞሽን ነው። ኢት ኢዝ ለዳይናሚክስ ኦፍ ሮቴሽናል ሞሽን ነው፣ ወይም ደግሞ ሮቴሽናል ዳይናሚክስ ልንለው እንችላለን። ይህ ተርኒንግ ኢፌክት ኦፍ ፎርስ ነው። የሆነ ፎርስ አንድን ኦብጀክት ምን ያህል ተርን ያደርገዋል፣ ምን ያህል ሮቴት ያደርገዋል የሚለውን የሚገልጽልን ቶርክ እንደሚባል፣ ዚስ ቶርክ ኢዝ ኢኳልስ ቱ አር ክሮስ ኤፍ ዚስ ዲስታንስ ክሮስ ኤፍ እንደሆነ፣ ወይም ኢዝ ኢኳልስ ቱ አር ኤፍ ሳይን ቴታ በአር እና በኤፍ መካከል የሚፈጠር ዲግሪ እንደሆነ አይተናል። እንዲሁም ኒውተንስ ሎውስ ኦፍ ዩኒቨርሳል ግራቪቴሽን ደግሞ ኤክስፕሌንስ አባውት ዘ ፕላኔታሪ ሞሽን እንደሆነ፣ እነዚህ ፕላኔታሪ ሞሽኖች እርስ በራሳቸው ማስ ያላቸው ኦብጀክቶች ወይም ፕላኔትስ ምን ፎርስ ኤክስፔሪየንስ እንደሚደራረጉ ፎርስ ኦፍ ግራቪቲ እንደሚባል which is equals to universal gravitational constant times mass 1 times mass 2 over r ስኩዌር እንደሆነ አይተናል። እንዲሁም ስለ ፕላኔታሪ ሞሽን ደግሞ የተለያዩ ፕላኔቶች በፀሐይ ዙሪያ ሮቴት በሚያደርጉበት ጊዜ 3 ሎዎችን አይተናል። የመጀመሪያው ሎ ምንድነው ነው ያልነው? አንድ ፕላኔት በፀሐይ ዙሪያ ሲዞር ኢሊፕቲካል ፓዝ እንደሚከተል፣ ሁለተኛው ደግሞ ወደ ፀሐይ እየቀረበ በሄደ ቁጥር ምን ፋስተር እንደሚሆን ወይም እንቅስቃሴው እንደሚፈጥን፣ ሶስተኛው ዚስ ፔሪየድ ስኩዌር ዳይሬክትሊ ፕሮፖርሽናል ቱ ዘ ዲስታንስ ፍሮም ዘ ሰን ኪዩብ ጋር እንደሆነ አይተን ይህንን ቻፕተር አጠናቀቅን ማለት ነው። አፍተር ኢንዴፊኒት ኩዌስችን ከሰራችሁ በኋላ ቻፕተር 3 ላይ እንገናኛለን። እስከዛው መልካም ጊዜ